አንደኛ አይነ ጥላ የምትባለው መንፈስ ወንድ ላይ ስታርፍ ዋጋ ታስከፍላለች። ከሴት የበለጠ ነው የምላችሁ። በእርግጥ እኩል ሊሆን ይችላል፣ ግን እንደኔ ግን እዚህ ጋር ሳየው አስቡት፣ ይሄ ልጅ ከእህቶቹ መካከል አድጎ ሁሉ ነገሩ ሴት ነው። ለግብረ ሰዶም በጣም ቅርብ የሆነ ልጅ ሆኖ የኖረው ግብረ ሰዶም እንደሆነ ስለማያውቅ እንጂ አጋጣሚ ሆነ ይሄን የሚያውቁ ወንዶች ቢያጋጥመው ኖሮ እንደዛ ነበር የሚሆነው። መንፈሷ የምትለፈልፈው እንደዛ ብላ ነው። ልወስደው ነበር ወደዛ፣ ቀስ እያልኩኝ ላንፏቅቀው ነበረ። ሁለተኛ ነገር ደግሞ ወንድ ልጅ ላይ አይነ ጥላ ሴት ዛሬ ጥላ ስትቀመጥ ሽንት ቤት ሲቀመጥ ደም አይደል የሚያስቀምጠው? ይሄን ነገሩን እያየ እንዴት ከሴት ጋር ተኛለሁ፣ አልጋ ላይ ሻናለሁ፣ እንደዚህ ሆናለሁ፣ በዚህ እድሜ አልጋ ላይ መሻና ከሆነ እንደገና ደግሞ እንደዚህ አይነት ችግር ካለብኝ ሴት እንዴት ነው የምቀርበው? እንዴት አቀፊያት አድራለሁ? አልጋው በስብሶ ርሶ ነው የሚገኘውና ትስቅብኛለች ብሎ ስለሚያስብ ወንድ ልጅ ከሴት በጣም ብዙ ጊዜ ርቆ ሸብቶ አርጅቶ እንኳን አያገባም። እናቱ ጋር ቁጭ ብሎ ታቅፎ ነው የሚኖረው። በቃ ከእናቱ ጋር አብሮ ያረጃል። የዝሙት ስሜቱን የዝሙት ፍላጎቱን ግን ሄዶ ሴተኛ አዳሪ ጋር ወይም ደግሞ ያለ አዳር የሌለበትን ዝሙት ፈጽሞ ይመጣል። ሾርት ነው የምትሉት። እና እንደዚህ አይነት ነገሮች ውስጥ የሚገቡት ብዙ ጊዜ ሳይወዱም መጠጥ የሚጠጡ ምናምን ሌላ ነገር ውስጥ የሚገቡት እንዲህ አይነት መንፈስ ያለችባቸው ናቸው። ወደ ግብረ ሰዶም የምትወስደው ሴት ዛር ናት። ሴቶችንም ሌዝቢያን የምታረግ ያለ እድሜያቸው ገና በ15 ዓመታቸው በ14 ዓመታቸው ድንግልናቸው እንዲወሰድ የሚያደርገው ይሄ ወንድ ዛር አይነ ጥላ ነው። እንደ ስንት እናቶች ይነግሩናል እኮ እንደው በብዙ ሃይስኩል በብዙ ቦታዎች ላይ ኤሌመንተሪዎች ላይ ሴቶቹ ድንግልናቸው ብዙም የለም ይባላል። ያው አላየንም፣ ግን ከሚታየው ሁኔታ አንጻር መገመት አይከብድም። እኔ ከምክር አገልግሎትም በዙሪያችን ከምንሰማው አንጻር እንደው በጣም ያሳስባል ነው። ቢኖር ደስ ይለናል። ልጆቻችን ንጽህናቸው ቢጠበቅ በስርዓት ካሳደግናቸው ይሆናል። ግን የአንዲት ቀን ስህተት እነሱ ከፍቅረኛቸው ጋር ወይም ከክላስ ጓደኛቸው ጋር የሚያደርጉት ነገር የሚሰማቸው ያን ስሜት ብቻ ነው። በየትምህርት ቤቱ በየጥጋጥጉ በየቦታው በሸትሸት ሲሉ ምናምን የሚያደርጉት ነገር የሚታያቸው። ግን የድንግልና ክብር ትምህርት ቢሰጥ ድንግልና ምንድነው ክብሩ ተብሎ ትምህርት ቢሰጥ በእውነት ምናልባትም ደናግላን ማህበር ይከፈትና ሴቶች እዛ ማህበር ላይ በመግባታቸው ኩራት ሆኖ የሚታይበት ጊዜ ይመጣል ብዬ አስባለሁ። የድንግሎች ማህበር ኢድማ ኢትዮጵያ ድንግል ማህበር ብላችሁ መስርት እስቲ። ኢትዮጵያ ደናግላን ማህበር ማለት ነው። ኢድማ ኢደማ ነው። ኢድማ ደግሞ ይድማ የተባለ ይመስላል። አረቅርብኝ ሌላ ስም አውጥለት ብቻ። ለማንኛውም እና ብቻ ለማንኛውም እንደው ንጽህናን በተመለከተ ሴቶች ንጽህናቸው እንዲጠብቁ አነጋገራቸው፣ ስነ ምግባር ቤት ውስጥ ሲገቡ በር አንኳኩተው መግባት እንዳለባቸው፣ እናትና አባት እያወሩ እየተከራከሩ ልጆች መሀል ጣልቃ መግባት እንደሌለባቸው፣ ወደ መኝታ ክፍል ሲገባ ስርዓት መማር እንዳለባቸው የሚያሳይ የሆነ አንድ ነገር ቢከፈት ጥሩ ነበረ። ከልጅነት ጀምሮ ሴትነት ምንድነው፣ ወንድነት ምንድነው፣ ሴት ልጅ ባህሪዋ ምን ይመስላል፣ ወንድ ልጅ ባህሪዋ ምን ይመስላል፣ ይሄንን ስልጠና የሚሰጥበት የሆነ ኮርስ ቢኖር ጥሩ ነበረ። አሁን ይህን ኮርስ ብንሰጥ ደግሞ ብዙ ነገር ይፈጠራል። ግን እንደው የሆነ አጋጣሚ ቢፈጠር ደስ ይለኛል። አልችልም ይሄንን ማድረግ፣ ሁሉ ነገር ውስጥ መግባት ከባድ ስለሆነ ማለት ነው። በዚህ ነገር ላይ ፐርፌክት የሆኑ መምህራን ሊኖሩ ይችላሉ፣ ስነ ጾታ ላይ ጀንደር ላይ የሚያስተምሩ። ግን መንፈሳዊ የጀንደር ትምህርት ቢሆን ነው የምመርጠው። ደግሞ ዓለማዊ ላይ ከባድ ነው የሚሆነው። ወንዱን ወንድ ነው ወይስ ሴት ብሎ መጠየቅ ይጀመራል። ዓለማዊ ሲሆን ደግሞ እንዴ እኔማ ወንድ ነኝ ሲል አይ ሴት መሆንም ትችላለህ መብት ነው እሺ ብለው ልጁን ወንድነቱን እንዲጠራጠር ሊያደርጉትም ይችላሉ። ሴቷን ደግሞ ወንድ ልጅ ሴት ሲሏት እንዴ እኔ ሴት ነኝ ትላለች። አይ ወንድ መሆን ትከፈለሽ ትችያለሽ ይሏታል። ሱሪ ለብሼ ከሆነ ካለች አይ አይደለም እያሉ ያለማመዱ ጾታን ሊያምታቱ ይችላሉ። ስለዚህ መንፈሳዊ የጾታ ትምህርት፣ የስርዓተ ጾታ ትምህርት፣ የስነ ምግባር ትምህርት፣ የንጽህና ትምህርት መርሃ ግብር ቢዘጋጅ እንዴት ጥሩ ነበረ መሰላችሁ። በጣም 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 ወሳኝ የሆነ ነገር ነውና ይሄንን ያነሳሁት ለምንድን ነው? በዛ ውስጥ አይነ ጥላንም ልናገኛት እንችላለን። ጸበል ተጠመቁም ይባላል። አይናፋርነት የሚባለው ነገር በራሱ ችግር ስላለው አይን አውጣነትም ችግር አለው፣ አይናፋርነትም ችግር አለው። ሁሉ ነገር በመጠኑ ሲሆን ነው ደስ የሚለው እና ከቤ ወይም ወንዳ ወንድ የሆነች ሴት በራሱ ወንድ አይነ ጥላ ያለባት ሴት በራሱ ችግር አለ። እንደገና ደግሞ ወንድ ሆኖ ደግሞ ሴታ ሴት ባህሪ ሲኖረው አይናፋር ሲሆን አንገቱን ሲደፋ፣ እንዲያውም አይናፋር ወንዶች ብዙ ጊዜ ጎበጥ ያሉ ናቸው ይባላል አይደል?
ለምን ስለሚፈሩ እንዲደፋደፋ እየደፋ እያሉ ቦርሳ ሲያዝሉ ራሱ እንዲህ እያሉ የሚሄዱት ደረታቸው ነፍቶ ቀና ብለው ምናምን አይሄዱም ይባላል። እና ከዛ አንጻር ራሱ ተጽዕኖ ይፈጥራል። አፈጣጠር ላይ ሁኔታ ላይ ራሱ ችግር ይፈጥራል። ተሳትፎ ላይ ራሱ ችግር ይፈጥራል። ስታዋሯቸው የሚመልሱት መልስ ተጫወት እንጂ ስትሉ ጊዜ ዝም ይላል። አትጫወትም? እሺ በቃ እንደዚህ ነው ማለት አኩርፎ ነው እንዳትሉት አይደለም። ብዙዎቹ አሁን እያናናቁ ነው። የመናፍስትን ዓለም ውጊያ እያናናቁ እየወደቅን ያናንቃሉ። ተጠልፈን እየከሰርን በትውልድም በሕይወትም በዘመንም ብዙ ቦታ ላይ ቀውጢ የሆነ የሕይወት ችግር ውስጥ ገብተንም አሁንም እናናንቃለን። ነሐሽ እባብ ማለት ነው። መድኃኒታችን ኢየሱስ ክርስቶስ ደግሞ በዕብራይስጡ መሺህ ይባላል። በጣም የሚገርም ነው። ሁለቱም ተገዳዳሪ ቁጥሮች አሉት በውስጡ። ጥበብ መሆኑን የሚያመለክተውን የሞት ዕፀ በለስ እንድንበላ ግፊት አድርጎ በላን። የመራቆት ባህሪን የመጀመሪያው እውቀት ሲገለጽ ራቁቱ መሆኑን አወቀ፣ ሸሸ፣ ዛፍ ውስጥ ተደበቀ። እግዚአብሔር ሲመጣ አዳም ወዴት ነህ ሲለው ሸሸው፣ ፈራሁ፣ ተሸሸግሁ አለና መልስ ሰጠ። እኛ ሁል ጊዜ ስንባላ፣ ስንናከስ፣ ስንጣላ የማን መንፈስ ነው ያለብን? ዲያብሎስ ከክርስቶስ ጋር የተያያዘ ቂም አለበት። በጌታው ላይ እንኳ ያልተመለሰ በእንጀራ የፈተነ፣ በገንዘብ የፈተነ፣ በስግደት የፈተነ ጠላት ዛሬ እኛን አያጠቃንም ብሎ ማሰብ እጅግ በጣም ሞኝነት ነው። በአሁኑ ዘመን ታዲያ ትውልዳችን በእምነቱም በባህሪውም በጠባዩም ብዙ የመናፍስት ፈተናና ቁራኛ ወድቆበት አብዛኞቹ በቸልተኝነት ስለምናሳልፍ ትልቅ የጥፋት ውድቀት ላይ ደርሰናል። ግን አለማወቃችን፣ አለመንቃታችን ረጅም ዘመናት ከባህልም ከእምነትም ከመንፈሳዊ ወግም ከሰማይ ከሚሰጥ በረከትም እጅግ ርቀን በጉልበት የምንኖር ሰዎች ነው። ሴት በለንደን ጳጳስ ሆናለች። ለምን ጵጵስና ለሴቶች አይሰጥም በሚለው ዲሞክራሲያዊው የሆነ የአብዮት ልምድና የዚህ የመናፍስቱ ዓለም ሴራ ባለበት ሁኔታ ጵጵሰዋል። እንግዲህ ዛሬ ግን ክፉ ኃይል በርትቶ ምን እንበል፣ ምን እናውራ፣ ምን እንግለጽ፣ ምን እንስበክ፣ ምን እንናገር? ክፉ ጠላት በብዙ መንገድ ቀድሞናል። እግዚአብሔር ምሕረቱን ያብዛለን። ክብራችን በውርደት ተተክቶ እንሞታለን። ጠባያችን ክፉ ሆኖ እንሞታለን። የሰቀቀን ሞት እንሞታለን። ስለዚህ ጊዜ አታባክኑ። ዘመናቶች አልቀዋል። የሚጣደፈው ወደ አውሬው ዘመን ነው። ንስሐ እየገባን ወደ ቅዱስ ቁርባን መምጣት አሸነፈው። ብዙ ማሸነፊያ አለን። በመላእክት ኃይልና ክብር አሸነፈው። በመገለጥ አሸነፈው። ዲያብሎስ ተሸንፏል። ቢገዳደርም ተሸንፏል። ግን አለማወቃችን፣ አለመንቃታችን ረጅም ዘመናት ከባህልም ከእምነትም ከመንፈሳዊ ወግም ከሰማይ ከሚሰጥ በረከትም እጅግ ርቀን በጉልበት የምንኖር ሰዎች ነን። በጉልበት ነው የምንኖር። እንጀራችንም በጉልበት፣ አቅማችንም በጉልበት፣ እውቀታችንም በጉልበት፣ ጠባያችን ጭምር በጉልበት ነው። እየተጣላን እየተጨቃጨቅን የምንኖርበት ቤት ሁሉ ከውስጡ ጠላት አለበት። ሌላው አንድ ወቅት ላይ ቀድሞው እባብ ተጣለ፣ ወደ ምድር ተጣለ፣ መላእክቱም ከእርሱ ጋር ተጣሉ ይላል። ወደን የተጣሉት ዓለምን ሁሉ ምን የሚያደርገው የሚያስተው። አሁን እንግዲህ ጳጳሳቶች ግራ የሚጋባ በዓለም የሚያዩት እይታ አለ። ሴት በለንደን ጳጳስ ሆናለች። በለንደን ሰሞኑን በጣም በትልቅ ሹመት ጳጳስ ተደርጋለች። የጳውሎስ ሕግ የክርስቶስ ኃይለ ቃልና ስልጣን
መለኮታዊ ምሪት ያ ሁሉ ተቋርጦ ለምን ጵጵስና ለሴቶች አይሰጥም በሚለው ዲሞክራሲያዊው የሆነ የአብዮት ልምድና የዚህ የመናፍስት ዓለም ሴራ ባለበት ሁኔታ ጵጵሰዋል። እንግዲህ ጉድ ነው፣ የማንሰማው ነገር የለም። የአውሬው ዓለም መንፈስ በጣም ዓለሙን ሁሉ የሚያስተው እኮ ነው የተባለው። ክርስቶስ ደግሞ በዘመኑ ሲገልጠው የዚህ ዓለም ገዢ ወደ እኔ መጥቶ ነበር፣ በእኔ ላይ ግን አንዳች የለውም ነበር ያለው። ዛሬ ግን ክፉ ኃይል በርትቶ ምን እንበል፣ ምን እናውራ፣ ምን እንግለጽ፣ ምን እንስበክ፣ ምን እንናገር? ክፉ ጠላት በብዙ መንገድ ቀድሞናል። እግዚአብሔር ምሕረቱን ያብዛለን። ስለዚህ ዛሬ የክርስቶስ ሥጋ ያስፈልገናል፣ የክርስቶስ ደም ያስፈልገናል። በሱ በኩል ነው ማሸነፍ ያለው። አሸንፎ ያሳየን ሥጋውን ሰጥቶናል። አሸንፎ ሞትን ድል አድርጎ የሄደልን ለዘላለም ከእናንተ ጋር እኔ አልለይም ብሎ ቃል ገብቶናል። ለዛውም ከአብ ጋራ ከመንፈስ ቅዱስ ጋራ። አዎ መሺህ አይደለም። የሥላሴ ኃይል፣ የሥላሴ መለኮታዊ መገለጥ፣ የሥላሴ የእግዚአብሔር አብ ልጅ ወልድ፣ የእግዚአብሔር ኃይል መንፈስ ቅዱስ በአንድነትና በሦስትነት በመለኮታዊ ኃይሉና በአገዛዙ አንድ ሆኖ በአንድ ልጁ በኩል ወዶን አፍቅሮን በስሙ ተጠርተን ስንባላና ስንጣላ በምድር ላይ ትልቅ የጠላት አገዛዝ ስር እንደወደቅን ማሳያ ነው። እግዚአብሔር ምሕረቱን ያብዛለን በእውነት። ስለዚህ ጊዜ አታባክኑ። ዘመናቶች አልቀዋል። የሚጣደፈው ወደ አውሬው ዘመን ነው። ንስሐ እየገባን ወደ ቅዱስ ቁርባን መምጣት አለብን። አሸናፊ እሱ ነው። እሱ ከሌለ ሞታችን ሞት አላችሁ ሞትን እንዳትሞቱ ነው ብሎ በሐሰት እንደደበቀው ሁሉ ሞታችን የተደበቀ ሆኖ እንሞታለን። ክብራችን በውርደት ተተክቶ እንሞታለን። ጠባያችን ክፉ ሆኖ እንሞታለን። የሰቀቀን ሞት እንሞታለን። ያን ሞት እንዳይመጣ ጌታ ሆይ በነፍስ በኩል ያለን ትልቅ ስልጣን መጀመሪያ ቃል ሆነህ እንዳሳየህን በስጋም ተገልጠህ እንዳከበርከ ወደ ቅዱስ ምስጢርህ አቅርበን እያልን መጸለይ ያለብን። ክፉ መንፈስ በከፍተኛ ሁኔታ ተገዳዳሪ ሆኖ ስብዕናችንን ወርሶታል። ቅድም እንዳልኳችሁ እንዲሁ ዝም ብለው ተንታኞች በበዙበት ወሬኞች ባየሉበት ዘመን ወደኋላ እየተጎተትን ከዕድላችን ተጣልተን አንኑር። ከባህሪያችን ተጋጭተን አንኑር። ከስሜትና ከሐሳባችን ጋር ሁሉ ወድቀን አንኑር። ዛሬ መውደቅ ቀላል ሆኗል። እጃችን የነካው ሁሉ በረከት ውስጥ እንዴት መግባት እምቢ አለ ብለን ስናስብ የለም አልሆንም። በረከታችን እያነሰ ችግራችን እየጎላ ነው የመጣው። ለዚህ ትልቁ ችግራችን በክርስቶስ ተጠርተን የክርስቶስ ተካፋዮች አይደለንም። ጌታ ሆይ ትውልዳችንን ማረን በለው። ትውልዱ ማሰብ አቅቶታል። ጌታ ሆይ ነገሥታቶችን ልቦና ስጠን በለው። ጌታ ሆይ ኑሮና ዘመናችንን ወደ በረከት ለውጥን በለው። ከዛ በኋላ እሱ እጅ ከወደቅን በሱ ውስጣችን ከነገሰ የአውሬው ስልጣን እዚህ ላይ ምንም ቦታ የለውም። ስለዚህ በክርስቶስ ሥጋና አለቻት። ራሴ ነኝ። ቅድም እኮ የሆነ ድምፅ አወጣሽ። አጅሬው ነው እባክሽ። ይኸውልሽን በመተት አብልተውኝ ጨጓራዬ ላይ ተቀምጠው መተት ስትበይ ደግሞ ማግሳት ነው ስራው። ትልቁ ስራው ሆድ መንፋት፣ ማስፈሳት፣ ማግሳት ይላል። ማስፈሳት ብለው ተግባቡ። የቤተ ክርስቲያን ጓደኛ ደግሞ አገኘች። ከዛ ገጠመኝ ብላ የቀሲስ ሄኖክን አይነ ጥላ የሚለውን ወደ 10 ምናምን ቪዲዮ ምናምን በፍላሽ ሰጠት። አጅሪት ደግሞ ገንዘብ ተበድራ ከካፌው ባለቤት ገንዘብ ተበድራ ቲቪ ገዝታ ነበር ለልጆቿ ብላ እከፍልሃለሁ ብላ። ከዛ እሺ ብሎ ቲቪ ገዝቶላት ችግር የለውም ብሏት ቲቪ ለምጣ ስክታ ጋር ማየት ስታይ ብላ ስትጮህ እኚህ ጎረቤት የተባሉ ሴትዮ ቆራቢ ነኝ ምናምን ያልኳችሁ ስለ ልጅቷ የተናገሩት እሳቸው ብጥት ምንድን ነው ይላሉ። የአሮጌት ንግግር ምን ሆነች ነው ለምን ደምጭሁ እኛ ተያዝና ማናችሁ እናንተ ደግሞ እንዴ መተት ነና መተት የገዛ ጓደኛው እኮ ነን። የማን ጓደኛ? አሁን መጥተዋል ነበር እንዴ? አንቺ ጋር መጥተው ነበር እኮ አውርተው ነበር ስለዚህች ልጅ አንቺ ጋር መጥተው
አውርቶ አልነበር እንዴ? የዛ ጓደኛው ነው የሰፈርሽ ሰው ነው እንዴ? እሱ ነው እኮ እኛን የላከን እንዴ? ስሙን ጠርተው እገሌ ሲሉ ጊዜ አዎ ልኮን ነው። ለምን? ይቺ ልጅ ከስራ እንድትወጣ ምተንጨበጥናት የዛሬ ስንት ወር። ከዛ በኋላ በቃ ወጣችልኝ። የምፈልገው ይሄንን ነው፣ ተልከን ነው፣ ታዘን ነው ይላል እንዴ። በጣም ደነገጡ። ደወሉለትና ልጄ ያሉት ካፌው ማለት አቤት ና እስቲ እፈልግሃለሁ። ከዛ ሲመጣ ምንድን ነው ጓደኛህ ግን ምን አይነት ነው አሉ። እንዴት የእርሶ ሰፈር ልጅ ነው አሉ። አይ እንደው እኮ ከባድ ነው በሰው መካከል መግባት። እስቲ ና እንሄዳሉና ልጅቷ ቤት ዘፍኑትና ልጅ ቅድም እንደ ጮሽ ጩህ ያሏት ደነገጠች። ኧረ ማዘር የኔ እኮ ራሴ አይደለም የጮኩት እኮ ልጆቼም ሲነግሩኝ እንደዚህ ብለሽ ጮሽ ብሎ ነው የነገሩኝ። ምንድን ነው መጮህ ማለት አለ። እሱ ደግሞ እስቲ ቅድም እንደ ጮሽ ጩህ ያሏት እሷም እንዴት ብላ ነው መጮህም ብትጀምረው አልገባቸውም እዛ ቤት ውስጥ። ከዛ ጓደኛዋ ጋር ደወለችና ጮህኩኝ እኮ አለቻት። ማርያምን ደሳይ ተያዘልሽ ጊዜ መጮሄ ነው ልል የሚያስበለው ሰው ጊዜ አዎ አንደኛውን ከጮህ ነው እንሻላለን። ያልጮህላቸው በየሰፈሩ የሚያተራምስባቸው የሚያባላቸው የሚያበጣበጣቸው አሉ ምስኪኖች። እኛም አንደኛችሁን ለይተን ታውቆልናል። መተት ይሁን ቡዳ ይሁን አይነጥለው ጊዜ በስልክ ላይ ሄሎ የኔ እንዴት ነሽ ይላታል። ስሉ ማን ባሏ ነህ ምን ነህ? አይ እኔ አይደለሁም ካፌ ላይ እንድታስተናግድ ነግራኛለች ታሪኩን። ምትረዳት ልጅ ነህ? አዎ እሺ ምንድን ነበር? እኔ እንጃ ጮኸች ሲሉኝ ነው የመጣሁት። ቀላል እኮ ነው መጮህ ምንድን ነው? ቀላል ነው ይሄ ምንም ማለት አይደለም። ግን ምን ብለው ጮኸ ግን? ከዛ እንግዲህ እሷ ራሱ በመንፈስ የተያዘች ሰው ነች። ግን ክርስቶስ እንዴት አድርጎ ቆራቢ ናት ደግሞ እንዴት አድርጎ እንደገራላት እላዋ ላይ ሆኖ እየጮኸ እያገሳ የምትወጣበት ቀን ገና ነው። ታሰር ተቀጥቀጥ፣ ልጅቷ እንዳሰቃያት ትሰቃያለህ ተብሎ የተፈረደበት መንፈስ ነው። ላይ ያለው ምንም ማድረግ አይችልም። መሰቃየት ነው በቃ። ረሸኝ እኔ አልፈልግም ምናምን የሚል ነው በቃ። ቅጥል ያለ መንፈስ ነው። እዚህ ላይ ተቀምጦ ስትቆርብ ያህል አማትባ ስትበላ ያህል ስትለብስ ሲያምርባት ስትሳለም ያህል እያየ ግን ቅጥል ነው የሚለው። አንዳንዴ ታስሮ እንዲቆይ የሚፈለገው እየጮሁ የምታዩቸው ልምጥ እያሉ ወይኔ ተቃጠልኩ እንደው ሻኙኝ እያለ የሚደፈድፈው መንፈስ ሰዎቹ እየታመሙ እንደገና በሽተኛ ሆነው ሳይሆን እድለኞች ሆነው ነው። በጣም ታድለዋል እንደዚህ አይነት ሰዎች። ለምን በሉ ኦልሬዲ ሰይጣን እንደሆነ ታውቋል። ምንም ነገር ቢያጠፉ ምንም ነገር ቢሆን ባጅረው ይሳበባል። ወይም ደግሞ ቀኑን ጠብቆ የሚወጣ መንፈስ ላያቸው ላይ እንዳለ ታውቆ አንደኛቸውን ተለይተዋል። ገባችሁ አይደለም? አሁን እንግዲህ ማን ብሎ ጮኸ ስትባል ብላ ስትጠይቅ እንጃ እንግዲህ እንዴት እንደምትጮህ ጮህ ስንላት እንዴ ብዬ ነው የምጮኸው እስቲ ምን ብለሽ የጮህሽ ስንላት ጊዜ አላውቅም። ልጆቹም ስንጠይቃቸው ደግሞ የሚያወሩት ነገር አልገባንም ህፃናቶች ስለሆኑ ምናምን አሉ። ከዛ አንተ ስማ ላውድ አድርጉት አለች። ስማ ማነህ መተት ነህ አለችው። አዎ ነኝ አላለም። እንግዲህ ቆራቢ ስለሆነች ልጅቷ ምንም እንኳን ላይዋ ላይ መንፈስ ቢጮህ ክርስቶስ ደግሞ አንደበቷን ተጠቅሞ አጅሪውን ተርክ ካላደረገው እግዚአብሔር ይመስገን። ለዚህ ነው ቅዱስ ጳውሎስ እብዶች ስንባል ጤነኞች ነን፣ ጤነኞች ስንባል ደግሞ እብዶች ነን ያለው ምንድን ነው? ስለ ክርስቶስ ነው። ስለ ክርስቶስ እብዶች ነን። እኛ ድሆች ስለሆን ብዙዎችን ባለጸጋ እናደርጋለን ብሎ የተናገረው በዚህ አይነት መንገድ ነው። እና ስም አንተ ደግሞ መተት ነኝ ይላል። ከማን የመጣኸው ስትል ጊዜ ከገዛ ጓደኛው። ከማ ይላል እኮ ከማ አጠገቤ ካለው ነው እባክሽ። በስመ አብ ወወልድ ወመንፈስ ቅዱስ ለማተበ ከዛ እንዴ ማለት እንዴት የእሱ ጓደኛ ምን አደረገ? ከዛ ዝግዝግ አድርጎ ተናገረ። እኔ በፊት የዛሬ ስንት ዓመት እንደዚህ ፈልጊያት እንትን ብያት የኔ ላረጋት ስሞክር ደሟን አፍሼ እንትን ልስል ልደፍራት ስሞክር እምቢ አለችኝ። ከዛ ልታዋርደኝ ልታሳስረኝ ስትሞክር እየተከታተልኳት መጨረሻ ላይ የጓደኛዬ ካፌ ገብታ አላገኘኋትም። አገኘሁሽ አሁንማ እጄ ላይ ወደቅሽ ብዬ ያስወጣት ብሞክር ጓደኛዬ እምቢ አለ። ከዛ በኋላ መጨረሻ ላይ በመተት የዛሬ ስንት ወር ነካዋትና አስወጣኋት እና ሲያስታውስ ድንገት ነው የቀረችበት። አልሄድም ብላ ግግም ነው ያቸው። መተት እንደዚህ ነው መተት የሚያደርገው። ራሷ ሆና ግን አልሄድም ነው የምትለው የነበረችው። አልቀወሰችም፣ ግን አልሄድም በቃ አልፈልግም ነው የምትለው። መንፈሱ አልሄድም በይ ነው የሚላት በልቧ። በይ ነው የሚላት እንጂ ላይ ሆኖ አያወራም። በይ ልቧ ላይ ተቀምጦ አይምሯ ላይ ተቀምጦ ሐሳቡን ነው የሚያፈልቀው። ልክ ሔዋንን ቢዩ ብሎ ጸበለሱ እንዳስበላት እንደዚህ አድርጎ አላጎረሳትም። ራሷ እንድትጎርስ ነው ያደረጋት ሐሳብ እያሳሰበ
በልቧ ገብቶ ከዛ ደግሞ እሷ ውስጥ ሆኖ ደግሞ አዳምን አሳሰበው ማለት ነው። ልክ እንደዛ ነው የሆነውና ራሱን ያዘ፣ ደነገጠ። ከዛ የምርሽን ነው። ከዛ እሷ መሰለችው የምታወራው እኛንን እዛ ትለፍልፍብን እዛ ልጅቷ ስትሆን ታወራታለህ፣ ከኛ ጋር አታወራ፣ ምን እዚህ ያዋርዱኛል ምናምን ብሎ ቁጭ አለ። ልጆቹ ያለቀሱ፣ ህፃናቶቹ ስትቀየርባቸው ስትቆጣ አትቆጩ የሚረዳን እኮ ነው ብለው ልጆቹ በቃ ወደ እሱ መቶ ድብቅ አሉ። ልጁ አይዞቹ አይዞቹ ብሎ አቀፋቸውና በስመ አብ ወወልድ ወመንፈስ ቅዱስ ሲላቸው ልቧ መለስ አለ። የዋህ ነው እሱ፣ ምስኪን ሰው ነው፣ ልቡ ንጹህ ስለሆነ ነው። አያችሁ በስመ አብ ወወልድ ወመንፈስ ቅዱስ ሲል ልቧ መለስ አለና በስመ አብ ወወልድ ወመንፈስ ቅዱስ የኔ ውድ ምን ሆነሽ ነው ትላታለች በስልክ ውስጥ። አቤት ስታየው ደውላለች እሷ ጋር። እንዴ ደውዬ ነበር እንዴ ማዘርዬ ምን ሆኜ ነው አለች። ወይ ጉድ አንቺ ልጅ እንደው በህይወት ዘመንሽ ክፉ ይመጣብሽና ይህ ማን እንደሚጸልይልሽ አላቅም ምልስ ያደርግልሻል። ይመጣና ምልስ ምንድነሽ አንቺ ልብሽ ምንድነው ወዴት ነው የሚጠብቅሽ መልአክ ስንት ነው አሏት። እንጃማ ማን እንግዲህ እንደዚህ ነው የምኖረው እናቴንም ነጥቆኝ በቃ እኔ አላቅም ብቻ ምን አይነት ሰው ነኝ አለች። በጣም የሚገርም ነገር ነው። እኔ በዚህ ልክ አንድን ሴት እግር በእግር እየተከተለ ሰው እንዲጠላትና ሰው እንዳይቀርባት የሚያደርግ መንፈስ አይቻልም። ይሄ መተት የመጀመሪያ መተት አይደለም። መጀመሪያ የዝሙት መንፈስ አይቷታል። የሱ የዝሙት መንፈስ ላይዋ ላይ ያለው አይነ ጥላ ደግሞ ትምህርቷን እንድታቋርጥ ቡዳ አይነ ጥላ ማለት ነው። እናቷም እንድትሞት ያደረገ ከዛ በችግር እንድትቆራመድ ያደረገው ደግሞ የቤተሰብ ዋና መንፈስ አለ። አሳልፎ እንዳይሰጣትና እንዳትደፈር የኔ ሚስት ናት ብሎ የሚያስብ ነው። አንድ ጊዜ በህመም ታማ ክስት ብላ ያ አካሏ ይጠፋል ብሎ መንፈሱ ሲያስብ እግዚአብሔር የሰጣት አካሏ ስለሆነ ምንም ሊሆን አልቻለም። ፊቷ ጥልልግ ብሎ ከአንገቷ በታች የሆነ ሰውነቷ ግን ምንም አልተነካም፣ ታማ እንኳን እና እኚህ እናት እድለኛ ነሽ ልጄ፣ እድለኛ ነሽ። አሁን እስቲ ለማንኛውም ከዚህ ወንድምሽ ጋር ተማከሪ ነው ማዘር አላቸውና እግራቸውን ኳ አደረገው። ከዛም ምንድን ነው አለች አሉና ዝም አሉ። ከወንድምሽ ጋር ተማከሪ የነገራት መስሏቸዋል። በቃ አልነገራትም፣ ረስተውታል። እና ለእሳቸውም ነግሯቸዋል። እህቴ ሆና ተገኘች እኮ ብሎ የሆነ ሳለ ነግሯቸዋል። ወደ መንፈሳዊ ውጊያ ስትመጡ እየባሰ የሚመጣው መንፈሱ የጨበጣ ውጊያ ስለሚጀምርና የበለጠ ደግሞ እናንተ የምታደርጉት ነገር ስለሚያናድደው የሚልኩባችሁ ሰዎች መጋለጥ ስለማይፈልጉ ከዛም አልፎ ተርፎ ደግሞ በዙሪያችሁ ድንኳኑን ጥሎ እናንተ ላይ ቤቱን ሰርቶ የነበረ መንፈስ አለ። ያ ማለት በእናንተ እድል የሚኖሩ በእናንተ ማንነት እናንተን ቀብረው እናንተን ገለው እናንተን ዝቅ አድርገው እነሱ ከፍ ብሎ መታየት የሚፈልጉ ሰዎች መቼም ቢሆን የእናንተን ከፍታ ስለማይወዱት ልክ መንፈሳዊ ውጊያና መንፈሳዊ ስትገቡ የመጀመሪያዎቹ ትንሽ ወርና ዓመታት እንደዛ የመንገዳገድ ነገር አለ። ሁላችንም ጋር አጋጥሞኛል። ግን ከኔ ጋር የማይሰበስብ በከንቱ ይበትናል የሚለው ከክርስቶስ ጋር ያልሰበሰብናቸው ሀብቶችም አንዳንድ እውቀቶችም እየሄዱ ስለሆነ እንኳንም ሄደ ነው የሚባለው። በአዲስ መልክ በአዲስ እውቀት ከክርስቶስ ጋር ሆኖ አይምሮን በሚያልፍ ሰላም መገኘት ወይም ደግሞ በቅዱስ ቁርባንና በጸበል በስግደት በጾም ጸሎት በመንፈሳዊ ውጊያ በመቀጥቀጥ በዚህ ነገሮች ከክርስቶስ ጋር ስንጀምር ሌላ ህይወት ውስጥ ነው የምንገባው። ያ ነው የሚፈለገውና ሰይጣን ንብረቴን አምጡ ይላል። ባልና ሚስት ሲጣሉ ይሄኔ ነው እንደሚሉት ውስጣችን ያለው መንፈስን ቤቱን ለቆ ሲወጣ የራሴን ሀብትና ንብረት የሰጠውህንማ አትጠቀምባትም ብሎ ሊያበለሻሽ ሊያወድም ሲሞክር ነው ባዶ እጃችን የምንቀረው። ይውሰደው። ከክርስቶስ ጋር አዲስ ነገር እናገኛለን። አታዩ እኔ አሁን ከተፈወስኩ ከዳንኩ በኋላ ማንነቴ አዲስ ህይወቴ በቃ ሁሉ ነገር ተቀይሯል። የነበርኩ እኔ ያልሰራሁበት ብረታ ብረት በየዳ ሰርቻለሁ፣ እንጨት ቤት ሰርቻለሁ፣ መስተንግዶ ሰርቻለሁ፣ ገራጅ ሰርቻለሁ፣ ሳላትሪሽ ብየዳ መበየጃውን ራሱ ማሽኑን ሰርቻለሁ። በቃ ማለት ኑሮን ለማሸነፍ ያልሄድኩበት የለም። ስዕል ቅዱሳን ስዕላት ተሰራ ነበር። የፊልም ካሜራማን፣ ቡም ኦፕሬተር፣ ሳውንድ ኦፕሬት ማለት ነው፣ ሜካፕ ምናምን በቃ ያልሰራሁት የለም። ይህን ሁሉ ስሰራ ግን ኑሮን ለማሸነፍ ብቻ ሳይሆን እንትን እየፈለኩ ነበር። ለካ አገልጋዩ ነኝ አላወቅኩም። የሚፈልገኝ ለዚህ ነበር። ፈውሶ አመጣና ቁጭ አደረገኝ። አንተ የሆነ ጥብ የማደርገው ነገር አለና አይምሮ ውስጥ ያለውን ሁሉ ነገር ምናምን አጣጠበኝና አሁን ትችላለህ ማገልገል አለና ወደ አገልግሎት አመጣኝ። ስለዚህ አንዳንድ ጊዜ ያለንን በሙሉ የምናጣው ከዜሮ እንድንጀምርና በረከት እንዲኖረው። ወንድሜ የታናሽ ታናሽ አንድ ኮምፒውተር ገዛልኝ። ምናልባት የሽልማቱ ጊዜ ሰምታችኋል ሰለሞን ሲናገር። አንድ ኮምፒውተር ገዛልኝ። በዛች ኮምፒውተር ብዙ ነገሮችን ሰራው።
በጣም ብዙ ነገሮችን የህይወቴ አቅጣጫ በአዲስ መልክ ተቀየረ። ወደ ዩቲዩብም ሰዎችን ወደ ማማከርም እንደገና ደግሞ እንዴት ነው እንትን ያጡ ሰዎች አሉ አይደል? እነዚህ መድረሻ ያጡ ደብተራ ያንከራተታቸው፣ ጠንቋይ ያንከራተታቸው፣ ህይወታቸው ብልሽሽት ያለ በየቤታቸው ጨሌ ያስቀመጡ ግን እግዚአብሔርን የሚፈልጉ ብዙ ቤት ገባው እንደው ይቆጠር ይባል ከ200 ምናምን እናቶችና ወንድሞች በላይ ጨሌ ያስጥያለሁ። ጨሌ በማስጣል ዙሪያ ብቻ እንኳን ተውት። ይሄ ማለት እኔ አርጌያለሁ ስል እየተመጻደቅኩ አይደለም። እግዚአብሔር በእኔ ላይ ሆኖ ስራ ሲሰራ እኔ ምን ያህል እንደምረካ ደግሞ አስቡት። ወንድማችን ደግሞ ልክ እንደዚህ አይነት ፍልሚያ ውስጥ የነበረ ሰው ነው። ሲመጣ ወደ እግዚአብሔር መንፈስ ቅዱስ ተከትሎት አብሮት ነው የሚመጣው። ግን ትንሽ መንፈሳዊ ሕይወት እንዲገባው በመከራ ውስጥ የታሸገች በመከራ ፖስታ ውስጥ የታሸገች መንፈሳዊ ሕይወት ይሰጠዋል፣ ወይም ደግሞ የሆነ ደስ የሚጣፍጥ ነገር ይሰጠዋል። ሲገለጥ ልክ ሲከፈት ነገ ከነገ ወዲያ ደግሞ ታዩታላችሁ። አመሰግናለሁ ብሎ መምጣት ብቻ አይደለም፣ አመሰግናለሁ የሚሉ ብዙ ትውልዶችን ያፈራል። ማለት የሚያመሰግኑ ትውልዶችን ያፈራል። ማንንም ሰው ማገዝ ለራስም ነው ለነዛም ሰዎችም ጭምር ነውና እኔ ከራሴ ስለተማርኩ ብዙ ነገር ስላጋጠመኝ በጣም ብዙ አይነት ቤት ገብቼ ብዙ ችግሮችን ስለማቅ ነው ወንድማችን ዛሬ አምጥቼ ያለውን ነገር እንዲያወጣ ያደረኩትና እናንተም ታሪኮቻችሁን ህይወታችሁን በሙሉ ተመልከቱትና እግዚአብሔር ሆይ እባክህን በቃ በለኝ ስትሉ እኔም ደግሞ በቃ የምለው ነገር ሊኖር ይገባል በሉ ለራሳችሁ። ልክ ወንድማችን መጠጡን፣ ሲጋራውን፣ ጫቱን በቃ ሲል እግዚአብሔርም በቃ ካልክ አሁን ደግሞ በሰላም አስቀምጣለሁ ብሎ 7 ዓመት አስቀምጠው። እናንተም ጋር በቃ በለኝ ስትሉ በሽታችሁ ሊሆን ይችላል፣ የሆነ ገንዘብ ጦት ሊሆን ይችላል። እናንተም ኃጢአትን ደግሞ በቃ የምትሉት ሊኖር ይገባል። ንስሐ ከገባችሁ በኋላ ድጋሚ የማትሰሩት ኃጢአት ቁርጥ ውሳኔ የምትወስኑበት ህይወት መኖር አለበት እናንተም ጋር። እሱ በቃ እንዲል እናንተም በቃ የምትሉት ልማዳዊ ነገሮችን ማቆም አለባችሁ ብዬ አስባለሁ። አንደኛው በደንብ አዳምጡ። እናንተ ውስጥ ያለው ነገር የሚያውቁበት መንገድ አጋንንት ማለት ነው። ልባችን ውስጥ ገብተው መመርመር የማይችሉ መናፍስቶች ከሆኑ ከውጭ ከሆኑ መናፍስቶቹ አውቀው መጥተው ነገር ይፈልጋሉ። ልክ እንደ ፖለቲከኛ ማለት ነው። አይገርምም ግን ይሄ መንግስት እኮ እንደዚህ እኮ ነው ማለት ጊዜ አዎ በጣም ይገርማል ማምላችሁ እናንተም ከተባበራችሁ ቢንጎ ይላል ይላችሁና ሄዶ ያቃጥራል፣ ያስይዛችኋል፣ ያሳስራችኋል። አናግሮ የልባችሁን የማወቅ ማለት ነው። ልክ መናፍስትም እንደዚህ ነው የሚያደርጉት። ሁለተኛ ደግሞ በድርጊታችሁ ማለት ነው በምታረጉት ነገር ሊያውቃችሁ ይችላል። ውሏችሁን በማየት ቤተክርስቲያን የምታዘወትሩ ከሆነ ስራ ቦታ የምትጸልዩ መሆናችሁን ቼክ ያደርጋል። ምን ይላል? ከዛስ ያውቃቸዋል ማለት ነው። ሶስተኛው ግን በአእምሯችሁ ውስጥ ያለውን ነው። በአእምሯችሁ ውስጥ ያለውን ነው። አእምሯችን ውስጥ ያለውን ነገር ደግሞ በሁለት መንገድ ነው የሚያውቁት። አንደኛ ዛር መንፈስ፣ አብሮ የተወለደው መንፈስ እቅድህና ፕላንህን ያውቃል። ስታስብ ያስባል። የነፍስህ አካል ላይ ከተቀመጠ አእምሮ ላይ ከተቀመጠ አይነ ጥላ ብዙ ጊዜ አእምሮ ላይ ነው የምትቀመጠው። ከተቀመጠ ይሄ መንፈስ የምታስበውን ያውቃል። ቀድሞ አበላሽቶ ይጠብቃል። ምንድን ነው እኔ እንደዚህ አስቤ ሲሄድ ተበላሽቶ ነው የሚጠብቀኝ፣ እንደዚህ ምንድን ነው ይሄ ነገር የሚቀድመኝ ነገር ትላላችሁ። እና አትናገሩ የሚባለው ለሁሉም አይነት ሰይጣን አይደለም። ሁሉም ሰይጣን እንዳይሰማ ሳይሆን ቢያንስ ከውጭ ያለው ሰይጣን እንዳይሰማ ነው። ግን በአእምሯችን ውስጥ ያለውን ሰይጣን ደግሞ እንዳይሰማን ማድረግ እንችላለን። ወይም ደግሞ ያሰብነውን ነገር እንዳያውቅ ማድረግ ይቻላል። አንደኛ መልክአ ዑራኤል በመጸለይ፣ ሁለተኛ ድርሳነ ዑራኤል ገዝቶ ይህንን በማክበር የዑራኤልን ጸበል በመጠጣት ከቅዱስ ዑራኤል ጋር በመጣበቅ ያ ማለት የእውቀት መልአክ አእምሯችን ላይ ተቀምጦ አስተሳሰባችን የሚያስተካክል መልአክ ስለሆነ እባክህን ቅዱስ ዑራኤል ሆይ የእግዚአብሔርን ደራሲ ሆይ እርዳኝ፣ አእምሮዬ የሚያስበውን ሕሊናዬ የሚያመላልሰውን ልቤ የያዘውን መዝገብ ሰይጣን እንዳያገኘው ከሰይጣን ከልልልኝ፣ መዝገቤን በሙሉ አንተ እጅ ላይ አድርግልኝ ብላችሁ ስትጸልዩ ስትሰግዱ መድኃኔዓለምን ስትነግሩት እኔ እንደዚህ ነው ያደረኩት። የማስበውን ሁሉ ሲያከሽፍብኝ መጨረሻ ላይ መድኃኔዓለም ሆይ እኔ ውስጥ የትኛውም አይነት የደብተራ መንፈስ ይላክ የማስበውን ነገር እንዳያቅ አድርገው ብዬ ተናገርኩኝ። ከዛን ጊዜ ጀምሮ በቃ እኔ በሚገባኝ የማስበውን ነገር ማወቅ አልቻሉም። እኔ በሚገባኝ ስለዚህ ይህንን ማድረግ ትችላለህ። አንተ የምታስበው ነገር አያውቁም፣ ስታደርገው ነው የሚያውቁት። ጸበል እየሄድክ እንደሆነ ራሱ ላያውቁ ይችላሉ። የጠላቶቻችን አይን ይዘጋ አይደለም የሚለው፣ አይናቸው ይታወር፣ እጃቸው ሽባ ይሁን። ለምንድን ነው አይናቸው ይታወር? የት እንደምንሄድ እንዳያውቁ እኮ ነው። ፈዘው ደንዘው ልክ የተዘጋ ክፍል ውስጥ ለምሳሌ ኮንቴነር ብላችሁ አስቡ። ኮንቴነር ማለት የተለያዩ እቃዎች መጫኛ በመኪና የሚጓጓዝ ቆርቆሮ ቤት ማለት ነው። ተንቀሳቃሽ ቆርቆሮ ቤት። እዛ ኮንቴነር ውስጥ በጣም ብዙ ህፃናቶች ታግተው ታፍነው በመኪና ሲወስዱ የት እንደሚወስዷቸው አያውቁም። በሩ ሲከፈትም የት አካባቢ እንደሆኑ ላያውቁ ይችላሉ። በሩን ከፍተው ኑ በዚህ ሂድ ግቡ ሲባሉ አያውቁም። አጋንንትም እንደዛ ነው የሚሆኑት።
በቃ ስትዘጉባቸው የት እንደምትሄዱ ያውቁ። ልክ ጸበል ስትገቡ ጸበሉ ሲያርፍባችሁ ዋው ብለው ይጮሃሉ። ለምን ዝጋ፣ የኔን ኢንፎርሜሽን እንዳያውቁ ዝጋ ብላችሁ እናንተ ነግራችኋል እግዚአብሔር ማለት ነው። እና መናፍስት እናንተ ምን እንደምታደርጉ ማወቅ አይችሉም። ሲያዙ ይያዛሉ። ከውጭ እንደዚህ አይነት መናፍስት ደግሞ ብዙ ጊዜ ምን ያደርጋል? ሰውየው ከውጭ ሆኖ ይከታተላችኋል። ወጣ ገባ እያለ ከውጭ ሆነ ማለት ነው። ሰው ላይ ያድራል፣ ሚስት ላይ፣ ወንድም ላይ፣ ባል ላይ፣ እህት ላይ፣ እናት ላይ ወይም ደግሞ በዙሪያቸው ጓደኞቻቸው ላይ ያርፍና ጥቃቱን ይጀምራል። ከውስጥ ሆኖ ማወቅ ስላልቻለ እናንተ ደግሞ ትልቁ ስራችሁ ምንድን ነው? መጀመሪያ ሁልጊዜ የምላችሁ ታሰር ነው። ታሰር ነው በቃ። ከዛ ወደ ሲኦል ሄደህ ውጣ ብላችሁ ሲኦል ማሰር ትችላላችሁ። ግን ዋናው ታሰር ነው። ስራህን አቁም፣ ታሰር። ተይዘሃል፣ ተነቅቶብሃል ስትሉት ተነቅቶበታል። የታሰረ ሰይጣንና ልቤ የሚያስበውን ነገር እንዳያውቁ አድርገህ እኔ ውስጥ ያሉት መናፍስቶች ዝጋባቸው ማለት ተቀራራቢ ነው፣ ተመሳሳይ ነገር ነው። ከዛ አንጻር አይነ ጥላ ብለህ ስለነገርከኝ ነው ይሄን ያክል ያበራራውልህ። አይነ ጥላ ጭንቅላታችን የሚያስበውን ነገር ልታውቅ የምትችለው መንፈሳዊ እስካልሆንን ድረስ ነው። መንፈሳዊ ከሆንማ ልናስራት እንችላለን። ብታውቀውም ባታውቀውም እኔ አሁን ምግብ ፊት ቀርቤ በስመ አብ ወወልድ ወመንፈስ ቅዱስ ብዬ ባርኬ ስበላ አይነ ጥላ ብታይም ባታይም ከታሰረች ምንም ለውጥ የለውም። በቃ የታሰረች ናት። ምግቡን አታበላሽብኝም። ስራህን አቆም ነው ያልኩት። ቡዳ አይነ ጥላ ከሆነች ምግቡን አትበላብኝም። ሆዴ አይነፋም ወይ አይረበሽም፣ ሆዴ አይንጓጓም፣ ወይም ደግሞ አያራውጠኝም፣ ታች በሌላ በላይም አያጣድፈኝም። በአጠቃላይ የምበላው ምግብ ለነፍስ ይሆነኛል፣ ለስግደት ለጾም ጸሎት ይሆነኛል። ለቁመተ ስጋ ብቻ አይደለም ያምርብኝም ይችላል። በቃ ደስ ብሎኝ ልበላው እችላለሁ። ያ ምንድነው? ታስራለች አይነ ጥላዋ ታያለች፣ ግን ምግቡን ማበላሸት አትችልም። ለምን? ስራህን አቆም የሚለው ይሄ ነው። ብሩን ያባክን ከነበረ ወይም የሆነ ነገር ያለ ስራህን አቆም ስትሉት ያቆማል። ይሄ መንፈስና በአይምሯችን ውስጥ ሆኖ ተቀምጦ የምናስበውን ሐሳብ ያውቅ የነበረውን መንፈስ እንዳያውቅ አድርገው ማለት አንድ አይነት ተመሳሳይ ነው።